አያገባም አልኩህ እኮ። ባያገባኝም ልንገር፣ ሳሚ ካንተ ነብሷ እንዳተረፈላት በደንብ አስታውሳለች። ወይንም ደግሞ ምንም የማስታወስ ችግር አልገጠማትም ማለት ነው። ይሄ የኔ ችግር ነው። አንተ ከዚህ ነገር ውጣ እያልኩ ነው። ቢያንስ እንግዳውን ይሄ ደግሞ ማን ነው? ሽብሩ አሁን ከቤት የምትሄድበት ሰዓት የደረሰ ይመስለኛል። አልገባኝም። ማነው ሰው? የሮቤል ወንድም። ምን? ሽብሩ ከዚህ ውጣ እያልኩ ነው። ለማንኛውም ስላገኘሁሽ ደስ ብሎ እንዴት ነው የምረጋጋው? ሳሚ ወይ ስማኝ፣ ለፖሊስ ጣቢያ ሄደን እናመልክት እንዴ? እዛ ከሄድኩኝ ደግሞ ወይኔ እኮ ማን ተራስማን ከማን ቤዛ እንደዚህ ማጠልጅብኝ? እህቴ ስል ግራ ገብቶ ነው። ቤዛ እህቷ ሉላን አገኘች። ሉላንም ወደ ቤቷ በመውሰድ ይኸው ቤትሽ ነው፣ ዘና ብለሽ ተቀመጪ በማለት ነግራታለች። ከዛ ሰውዬ ጋር አብሬ ልቀመጥ ነው ወይ በማለት ሉላን መልሳላት ነበር። ቤዛ ግን ይህ እኮ የቤተሰቦችሽ ቤት ነው፣ ሳትጨናነቂ መኖር ትችያለሽ በማለት ነግራት ወደ ቤት አስገብታታለች። ሉሲ ሽብሩን አይተዋለች። በዚህም ደግሞ እጅግ በመፍራት ሸርብ ራሷ ላይ እየጠቀለለች መሄድ ጀምራለች። ዶክተር ሮቤልም ሽብሩ ስለመጣ እጅግ ደስተኛ ሆኗል። አሁን በምታስፈልገኝ ሰዓት ነው የመጣኸው በማለት እንግዲህ እያደነቀው ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ቤዛ ድራማ ክፍል 75 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ቪዲዮውን ስትጀምሩ ላይክ አድርጉ። በባለፈው ፓርት ላይ እንግዲህ ሽብሩ ወደነ ቤዛ ቤት ሲመጣ ነበር የታየው። ልክ በር እንዳንኳኳም ሳሚ ነበረ በሩ ሊከፍት የሄደው። ሳሚ ሉሲን ወደዚህ ነይ በማለት ደውሎላታል። ልክ በር እንደከፈተለትም ይሄ የሱራፌል ቤት አይደለም ወይ በማለት ተናግሮ ነበር። ቆይ አንተ ማነህ? ምንድነህ? ምን ፈልገህ ነው? በማለት ሳሚ ዝም ብሎ ሰው ቤት ይገባል እንዴ በማለት ጠይቆት ነበረ። እንደዚህም ሲጨቃጨቁ ሱራፌል ከቤት ይወጣል። እንዴ ሽብሩ በማለት ይጠራዋል። ሽብሩ አይ የስም መመሳሰል አለበት በማለት እንግዲህ ሳሚ በመደንገጥ ይመልስለታል። ሽብሩ ነው እንዴ ስምህ ሲለው አዎ አህያው በማለት ነበር የመለሰለት። ሳሚም ይህንን በመናገሩ እጅግ ስለተናደደ ሂድ ግባ እንጂ አህያው በማለት ነበረ እየመለሰለት። ይሄ ሰውዬ እንዳይጣለኝ ንገረው በማለት እንግዲህ ሽብሩም ለሱራፌል ይነግረዋል። ሱራፌልም በመሃላቸው ግራ ስለተጋባ ሳሚ ሽብሩ የኔ እንግዳ ነው፣ ሽብሩም ሳሚ የኔ እንግዳ ነው፣ ስለዚህም ናግባ በማለት ወደ ውስጥ እንዲገባ ያደርገዋል። ቤዛና ሉላም ተገናኝተው ነበረ በውጭ ላይ። ንገሪኝ እስኪ ቆይ እስካሁን የት ነበርሽ? እንዴት ነው እኔ እስካሁን እህት እንዳለኝ የማላቀው በማለት ቤዛ ሉላን ጠይቃት ነበረ። እኔም አላቅም ነበረ ያቺ ቲጂ ወደ አንቺ ቤት ስታመጣኝ ሁሉንም ነገር አክስቴ ናት የነገረችኝ። በተወለድን ጊዜ የሞተ ልጅ ቀይራ እኔን እንደወሰደችኝ አክስቴ ነገረችኝ። ተፈለግሽ ደግሞ መመርመርም እንችላለን በማለት እንግዲህ ሉላ ትነግራታለች። እንዴት እንደዚህ ታደርጋለች በማለት በአክስቷ ቤዛ እየተናደደች ነበር። ነገር ግን በቃ አክስቴ አሁን በሽተኛ ስለሆነች አክስቴ ላይ አትፍረጅባት በማለትም ሉላ ለቤዛ ትነግራታለች። ቤዛም ነገሩን የናልጎዳችኝ የጎዳችሽ አንቺን ነው በማለት ትነግራታለች። ብዙ መከራን እንዳሳለፍሽ በዚሁ በህይወትሽ መረዳት እችላለሁኝ። ስለዚህ አንቺን የጎዳሽው ከዚህ በኋላ ደግሞ አብረን እንኖራለን በማለት ትነግራታለች። ግን አሁን አክስትሽ እንዴት ናት በማለትም ጠይቃት ነበረ። ደህና ናት፣ ግን ኩላሊቷን ካንቺ ብር ላይ አውጥቼ ላሳክማት ፈልጌ ነበረ፣ ግን ጠበቃውን ቢያለ ሊሳካልኝ አልቻለም። አሁን ላይ ግን መታከም አለባት በማለት ትነግራታለች። አይዞሽ በቃ አትጨናነቂ፣ ግን ኩላሊት ተገኝቷል በማለት ጠይቃት ነበረ። ያቺ ቲጂ ነበረች፣ ሌላ ሊመሳሰል አልቻለም፣ ከቲጂ ጋር ብቻ ነው የተመሳሰለው በማለት እንግዲህ ሉላም ትነግራታለች። ይገርማል፣ ይህን ስም እስካሁን አልሰማሁትም ነበረ፣ እንዴት ደግሞ ከአንቺ ጋር ተገናኘች በማለት ትጠይቃታለች። ያው ያለውን ነገር በሙሉ እንግዲህ ሉላ ለቤዛ ነግራታለች።
ቤዛም እነይ ወደ ቤታችን እንሂድ በማለት እንግዲህ ወደ ቤት ይዛት ሄዳ እቤት እንደሄደችም እንግዲህ ሽብሩ ተቀምጦ ነበረ ያገኘችው። እንዲሁም ደግሞ ይኸው ቤትሽ እዚህ መቀመጥ ትችያለሽ በማለት ትነግራታለች። ሽብሩንም ቤዛ ስለማታውቀው ይሄ ማን ነው በማለት ጠይቃ ነበረ። ሱራፌልም የኔ እንግዳ ነው በማለት ነው እየመለሰላት። ነገር ግን ምንም ነገር አልታያትም። አሁን ቤት የለቀህ ውጣ በማለት እንግዲህ ሽብሩንም ነግረዋለች። በጣም ቆንጆ ናት፣ ማንቻዋ ናት ሚስትህ እያለም እንግዲህ ሽብሩ በሱራፌል ላይ እየቀለደበት ነበር። ሱራፌልም እንግዲህ በዚህ እጅግ በመበሳጨት ወደ ዶክተር ሮቤል በመሄድ አንተ ሰውዬ በቃ አተወኝም አይደለ? ሽብሩን ወደ እኔ ቤት እንዳላከው ቤቴንም እንዳሳየኸው አንተ ነህ፣ እርግጠኛ ነኝ። ስለዚህ ምንድነው የምትፈልገው? ካሁን በኋላ ግን ብትነካኝ አለቀም እያለው እየዛተበት ይገኛል። ዶክተር ሮቤልም እንግዲህ ሽብሩ እኛ ቤት ነው ያደገው፣ አንተ ውጭ ሄደህ ተንደላቀስ ነው፣ እሱና እኔ ግን አብረን ነው ያደግነው። አሁን ደግሞ በሚያስፈልገኝ ሰዓት ነው የመጣው። ሲቀጥል ደግሞ እሱ የመጣው ሚስቱን ሊፈልግ ነው በማለት ይነግረዋል። ሉሲም እንግዲህ እጅግ በጣም ፈርታለች። ወደ ነቤዛን ቤት በመጣች ሰዓት እንግዲህ ሽብሩ እዛ እንዳለ ሳሚ ሲነግራት እጅግ ነበረ እየደነገጠችው። ሸርብ ራሷ የመመጠንጠም እንግዲህ ልክ እሱ ሲሄድ ካለፈ በኋላ እሷ ተደበቀችበት ትወጣለች። በቃ አሁን ነቤዛ ቤት ሄደን እንደበቅ ብትለውም ሳሚ ግን አይሆንም በማለት ይነግራታል። በቃ ወደ ሌላ ቦታ ሄደን እንደበቅ፣ ግን እኮ ደግሞ ተጠፋውበት እዛ ያሉትን ቤተሰቦችንና አያቴን ይጎዳብኛል በማለት እንግዲህ ሉሲ ትናገራለች። ሳሚም በቃ ሉሲ ምን እየሆንሽ ነው? ተረጋጊ እንጂ እያላት ነበረ። ሽብሩ እኮ አደገኛ ሰው ነው ብትለውም አንዴ ማን አደገኛ ያልሆናለ? እኔም እኮ አደገኛ ነኝ፣ ማሸበር አያቅተኝም በማለት እንግዲህ ነግሯታል። ሱራፌል እንግዲህ ዛሬ ላይ ለምንድን ነው ወደዚህ ያመጣሻት? በእርግጥ በእህትነቱ አምነሽበት ነው ወይ በማለት ቤዛን ጠይቋት ነበረ። እንዲሁም ደግሞ የምታስታውሽው ነገር አለ ወይ? ራስሽን እየደበቅሽ ነው ወይ? እንዴት አወቅሻት እህትሽ እንደሆነች በማለት እንግዲህ ጠይቋት ነበረ። አላቅም፣ ግን ሁሉ ነገር ስትነግረኝ አሁን እህቴ እንደሆነች አመንኩኝ። በዛ ላይ ደግሞ ካስፈለገም ምርመራ ይደረጋል። እኔን ነው የምትመስለው፣ ስለዚህ መንታ እህቴ ናት፣ እዚሁ ትቀመጥ በማለት እንግዲህ ነግረዋለች። ሱራፌል እና ሉሲም እንግዲህ ወደ ቤት ገብተው ነበረ፣ ማለትም እነሳሚ ቤት። ከዛ አሸብር ወጥቶ ስለነበረ እነሱ ወደ ቤት ይገባሉ። አይዞሽ አትፍሪ እያላት እንግዲህ ባለበት ሰዓት ሽብሩ ከውጭ ይመጣል። ምክንያቱም የተመለሰበት ስልኬን ረስቻለሁ በማለት ነበረ። እሷ ሮጣ ወደ ውስጥ ነበር የገባችው። ከዛም ልክ ሽብሩ ሲወጣ ሉሲ ትወጣለች። ለምንድን ነው የተደበቅሽው በማለት እንግዲህ ቤዛም ጠይቃት ነበረ። ከዛ በኋላ ተዋወቂያት፣ የወደፊት ሚስቴ ናት፣ አሁን እጮኛ አይነት በማለት እንግዲህ ቤዛና ሉሲ እንደ አዲስ ተዋውቀዋል። ይህም ደግሞ ቤዛ ምንም ነገር እንደማታስታውስ እንደ አዲስ ይተዋወቃሉ። ይህም ደግሞ ሱራፌል እንደምታስታውስ እንዳያውቅ ነው። እንግዲህ አሸብርም ወደ ዶክተሩ ጋር ሄዶ ነበረ። ያ ሳሚ የሚባለው ውርጋጥ ግን ማን ነው? ምን አይነት ነው በማለት ጠይቆት ነበር። በጣም ነው ሰው የሚንቀው በማለት ይነግረዋል። እኔ ደግሞ ሰው የሚንቅ ሰው እጅግ በጣም ነው የሚያስጠላኝ በማለት ይናገራል። ዶክተር ሮቤልም እንግዲህ ለቤዛ ያነሳሳውን በቀል በሙሉ ለሽብሩ ይነግረዋል። ይህም ደግሞ የእሷ ቤተሰቦች የኔም ቤተሰቦች ገለው ነው ሁሉን ሀብትና ንብረት እየወሰዱት። ስለዚህ እሷን ለመግደር ሱራፌልን ወደዛ ቤት ስልከው ይሄ ሳሚ ነበረ ደርሶ ያዳናት በማለት እንዲሁም ደግሞ ያ ንብረት ሁሉ የኔ ነው በማለት ይነግረዋል። ሱራፌልም እንግዲህ እጅግ በመበሳጨት እየጠጣ ይገኛል። ሳሚም ምን ሆነ ነው በማለት ጠይቆት ነበረ። አሁን ላይ ሁሉም ነገር በቃ ማንም እኔን የሚያምነኝ የለም፣ እኔ ግን ለእውነትና እንዲሁም ለፍቅሬ እየለፋሁ ነበረ፣ ነገር ግን አሁን ማንም እያመነኝ አይደለም በማለት ለሳሚ ይነግረዋል። ሳሚም አዎ አትታመንም፣ ማንም አያምንህም በማለት ነግሮታል። ወይኔ ሱራፌል እያለ እንግዲህ ሱራፌልም እጅግ በጣም ተበሳጭቷል። ከወንድሙም ተጣልቷል። እንዲሁም ደግሞ ከቤዛ ፊት ሲነሳ
አሁን ላይ ሁሉም ነገር እያስጠላው ይገኛል። ምን እንደሚፈጥር እንግዲህ በቀጣይ ቪዲዮ ደግሞ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።